ጤና ይስጥልኝ ውድና የተከበራችሁ የወረሂመኖ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁኝ እንድትቆዩ እየጋበዝኩኝ ርዕሶቹን አስቀድማለሁ። ከመጪው ሰኞ ጀምሮ የማርበርግ ቫይረስን ምላሽ ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ የማህበረሰብ ክፍሎች እንደሚሰጥ ጤና ሚኒስቴር አስታወቀ። የአፍሪካ ህብረት በመንግስትና በፋኖ መካከል የተደረገውን ስምምነት በማወደስ ለኢትዮጵያውያን የደስታ መልእክቱን አስተላለፈ። ሁሉንም አሸናፊ የሚያደርገው መነጋገርን መሰረት ያደረገ የሰላም መንገድ ነው ሲል የሰላም ሚኒስቴር ገለጸ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሀገራዊ ምክክር አጀንዳዎቹን ለኮሚሽኑ አስረከበ። ኢትዮ ቴሌኮም እና የካሜሩን ቴሌኮሙኒኬሽን ካምቴል በካሜሩን የዲጂታል ሽግግርን ለማፋጠን የሚያስችል ስምምነት ተፈራረሙ። ወደ ዝርዝር መረጃዎቹ አልፋለሁ። ጤና ሚኒስቴር በደቡብ ኢትዮጵያ ክልል ጂንካ ከተማ ተከስቶ ለዜጎች ህልፈት ሰበብ የሆነውን የማርበርግ ቫይረስ ምላሽ ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ የማህበረሰብ ክፍሎች ሊሰጥ መሆኑን አስታውቋል። ክትባቱ በአርማን ወር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርጎለት ጥቅም ላይ ይውላል ተብሏል። የጤና ሚኒስቴር ዶክተር መቅደስ ዳባ እንደተናገሩት የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት ይደግፋል የተባለ 2500 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት በድጋፍ ተገኝቷል። የአሜሪካ በኢትዮጵያ አምባሳደር ኤርቪን ማሲንጋ ክትባቱን ለኢትዮጵያ የመድኃኒት አቅርቦት አገልግሎት ተቋም አስረክበዋል። ዶክተር መቅደስ ክትባቱ ከመጪው ሰኞ ህዳር 29 2018 ዓ.ም ጀምሮ መሰጠት ይጀምራል ብለዋል። ክትባቱ በቅድሚያ የሚሰጠው ለጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ነው ተብሏል። ሚኒስትሯ የምርመራ ተቋሙ ከኢትዮጵያ የምግብና የመድኃኒት ባለስልጣን ጋር በመተባበር ቁጥጥር እንደሚያደርግ ገልጸዋል። አምባሳደር ማሲንጋ በበኩላቸው አሜሪካ በባርዳና በሳቢን የክትባት ተቋም በኩል ክትባቱን ተደራሽ ማድረጉን በመግለጽ የማርበርግ ወረርሽኝ ከጀመረበት ጊዜ ጀምሮ ዩናይትድ ስቴትስ ለኢትዮጵያ ጠንካራ አጋር መሆኗን ማረጋገጧን ተናግረዋል። ጤና ሚኒስቴር ወረርሽኙን ለመክታት ከሚመለከታቸው ባለድርሻ አካላት ጋር በመሆን ምላሽ በመስጠት ትኩረት አድርጎ እየሰራ መሆኑን መናገራቸውን የጤና ሚኒስቴር መረጃ ያመለክታል። የማርበርግ ቫይረስ በምርመራ ከታወቀበት ጊዜ ከህዳር የመጀመሪያ ቀናት አንስቶ እስካሁን 1131 ላቦራቶሪ ምርመራ ተካሂዷል። በዚህም 13 ሰዎች በቫይረሱ መያዛቸውን የጤና ሚኒስቴር መረጃ ያሳያል። በቫይረሱ ከተያዙት 8ቱ ህይወታቸው ሲያልፍ 4 ሰዎች ከበሽታው ማገገማቸውን እንዲሁም በሕክምና ሂደት ላይ ያለው አንድ ሰው ነው ተብሏል። የአፍሪካ ህብረት በመንግስትና በፋኖ መካከል የተደረገውን ስምምነት በማወደስ ለኢትዮጵያውያን የደስታ መልእክቱን አስተላልፏል። በአፍሪካ ህብረትና በኢጋድ አደራዳሪነት በተደረገው በዚህ የሰላም ስምምነት መድረስ የአፍሪካ ህብረት ለኢትዮጵያ ትልቅ እመርታ ነው ብሏል። ህብረቱ አክሎም የሰላም ስምምነቱ ለኢትዮጵያ ብቻ ሳይሆን ለአጠቃላይ የአፍሪካ አህጉርም ትልቅ የሰላም እመርታ ነው በማለት አወድሶታል። የሰላም ስምምነቱ ዓለም አቀፍ እውቅናና አድናቆትን ማግኘቱ ለመንግስት ትልቅ የፖለቲካ ጥቅምና አቅም የሚሰጠው ሲሆን የቀሩት ተፋላሚ ኃይሎች ወደ ሰላም ስምምነቱ እንዲገቡ የሚገፋ ነው ተብሏል። ሁሉንም አሸናፊ የሚያደርገው መነጋገርን መሰረት ያደረገ የሰላም መንገድ ነው ሲል የሰላም ሚኒስቴር ገለጸ። የሰላም ሚኒስቴር በመግለጫው ላይ እንዳስታወቀው የሰላም መንገድ ሁሌም ሁሉንም አሸናፊ እንደሚያደርግና መንግስት ላጋጠሙ ችግሮች ውይይትና ንግግርን ብቸኛ አማራጭ መንገድ መሆኑን በመግለጽ ለዚህም ቁርጠኛ መሆኑን በተደጋጋሚ ማሳወቁን ገልጿል። የሰላም አማራጭን በመምረጥ ወደ ሰላማዊ መንገድ የሚመጡትን መንግስት ከግማሽ ርቀት በላይ በመሄድና በመቀበል ቁርጠኝነቱንም አሳይቷል ብሏል። የፍትሃዊና የጋራ ተጠቃሚነትን የሚያረጋግጥ ስርዓትን ለመገንባት የሚያስችል ብቸኛው አማራጭ ሰላም መሆኑን በመግለጫው ተመላክቷል። በአማራ ክልል ቀድሞ የኃይል አማራጭን ተጠቅመው ሲንቀሳቀሱ የነበሩ አካላት የኃይል አማራጭ ለህዝባችን ሰላምና ለሀገራችን ብሔራዊ ጥቅምና ደህንነት ፋይዳ እንደሌለው በማመን ወደ ሰላማዊ መንገድ በመምጣት ድፍረት ያለው ውሳኔ አድርገዋል ብሏል።
የሰላም አማራጭ ሁሉንም አሸናፊ እንደሚያደርግ በመግለጽ ሚኒስቴር መስሪያ ቤቱ የአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሃዲ ለወሰዱት ቆራጥ እርምጃ ያለውን አድናቆት ገልጿል። አሁንም ቢሆን የትኛውም ጥያቄ ያለው አካል ለጥያቄው መልስ ለማግኘት ብቸኛ መፍትሄው የሰላም መንገድ መሆኑን የገለጸው መግለጫው ሁሉንም አሸናፊ የሚያደርገው መነጋገርና መወያየትን መሰረት ያደረገ የሰላም መንገድ ነው ብሏል። ኋላ ቀር የሆነውን የኃይል አማራጭ በመጠቀም የሚንቀሳቀሱ አካላት ተመሳሳይ የሰላም መንገድን እንዲመርጡ ሚኒስቴር መስሪያ ቤቱ ጥሪ አቅርቧል። ኢዜማ የሀገራዊ ምክክር አጀንዳዎቹን ለኮሚሽኑ አስረከበ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሀገራዊ ምክክር አጀንዳዎቹን ለኢትዮጵያ ሀገራዊ ምክክር ኮሚሽን አስረክቧል። አጀንዳዎቹን የፓርቲው መሪ ፕሮፌሰር ብርሃኑ ነጋና ሌሎች አመራሮች ለኮሚሽኑ ኮሚሽነሮች አስረክበዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ ወቅት ኮሚሽኑ ከፖለቲካ ፓርቲዎች የተለያዩ አጀንዳዎችን መረከቡን አውስተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ኮሚሽኑ ሲቋቋም ጀምሮ ሂደቱን እየደገፈ መሆኑን አንስተዋል። ፓርቲው የተደራጀ አጀንዳ በማስረከቡ በኮሚሽኑ ስም ያመሰገኑት ዋና ኮሚሽነሩ አጀንዳዎቹ ለሀገራዊ ጉባኤው ጥቅም ላይ ይውላሉ ብለዋል። የምክክር ሂደቱን በተመለከተ ማብራሪያ የሰጡት ዋና ኮሚሽነሩ ሂደቱ እንዲሳካ የፓርቲው ትብብር በቀጣይ ጊዜያትም እንደሚያስፈልግ ገልጸዋል። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ በበኩላቸው ሀገራዊ ምክክሩ የሀገራችንን መሰረታዊ ችግሮች ለመፍታት ቁልፍ ጉዳይ መሆኑን ጠቅሰው ኢዜማ ኮሚሽኑ የሚያከናውናቸውን ተግባራት ለማገዝ ቁርጠኛ ነው ብለዋል። ኢዜማ በሁለት ከተማ አስተዳደሮችና በ11 ክልሎች በተደረጉ የምክክር ምዕራፎች በስፋት መሳተፉ በዚሁ ወቅት ተገልጿል። ኢትዮ ቴሌኮም እና ካምቴል በካሜሩን የዲጂታል ሽግግርን ለማፋጠን ተስማሙ። ኢትዮ ቴሌኮም እና የካሜሩን ቴሌኮሙኒኬሽን ካምቴል በካሜሩን የዲጂታል ሽግግርን ለማፋጠን የሚያስችል ስምምነት ተፈራርመዋል። ሁለቱ ተቋማት በካሜሩን ያውንዴ ከተማ የተፈራረሙት ስምምነት የሀገሪቱን ዲጂታል ትራንስፎርሜሽን ለማፋጠን የሚያስችል የማስተር ሰርቪስ ኮንትራክት መሆኑ ተገልጿል። የካምቴል የስራ ኃላፊዎች ኢትዮ ቴሌኮም በዲጂታል ኢትዮጵያ ግንባታ ውስጥ ያሳየውን የላቀ የቴክኖሎጂ አመራር ከተመለከቱ በኋላ ተሞክሮውን ወደ ካሜሩን ለመውሰድ ባላቸው ፍላጎት ነው ስምምነቱ የተፈረመው። በዚህም መሰረት ሁለቱ ኦፕሬተሮች በካሜሩን የፋይናንስ ተደራሽነትን የሚያረጋግጥ የዲጂታል ክፍያ ስርዓት ለማስፋፋት ብሔራዊ ክላውድ በመገንባት የመንግስትን አገልግሎቶችን ዲጂታላይዝ ለማድረግ የሚሰሩ ይሆናል። በተጨማሪም ስምምነቱ ለካሜሩን የዲጂታል ኢኮኖሚ ቁልፍ የሆኑ ተቋማትና ቢዝነሶች የሚያቀላጥፉ ዲጂታል መፍትሄዎችን የተጨማሪ እሴትና የኢንተርኮኔክት አገልግሎቶችን በጋራ ለመተግበር እንደሚያስችል ኢትዮ ቴሌኮም ለፋና ዲጂታል በላከው መረጃ ገልጿል። ስምምነቱ ኢትዮ ቴሌኮም በቀጣዩ አድማስ ዲጂታልና ከዚያም ባሻገር በ2028 ስትራቴጂ መሰረት ድንበር ተሻጋሪ አገልግሎት በማቅረብና አህጉራዊ ትብብርን በማጎልበት የዲጂታል አፍሪካን ጉዞ ለማፋጠን የሚያስችል ምዕራፍ መሆኑ ተመላክቷል። አድማጮች፣ ለዛሬው የነበረኝ አዳዲስና ወቅታዊ መረጃዎች የሰማችሁትን ይመስላል። የወረሂመኖ ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆን በአክብሮት እየጠየቁ መልካም ጊዜን እየተመኘሁ በዚሁ አሰናበታለሁ።